ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን፣ ከሰዓቱ አበይት መረጃዎች ጋር እኔ ደረጀ ሀብተ ወልድ ነኝ። በኢትዮጵያና በኤርትራ መካከል ያለው ውጥረት እየተካረረ በመጣበት በአሁኑ ሰዓት በኢትዮጵያ የኤርትራ ኤምባሲ ስራ አስፈጻሚ የሆኑት አቶ ቢንያም በርሄ ከኢትዮጵያ ጋር ያለውን ወቅታዊ ሁኔታ አስመልክቶ አጭር መልእክት አስተላልፈዋል። አቶ ቢንያም አሁን ላይ ያለው የዓለም ስርዓት አንዱ ሀገር የሌላውን ሀገር ሉዓላዊነት በእኩልነት መርህ በማክበር ላይ የተመሰረተ ነው። አንድ ሀገር ብዙ የቆዳ ስፋት ስላለው ወይም ብዙ የህዝብ ብዛት ስላለው የአንድን ሀገር ግዛት ወይም ሀብት የመጠየቅ መብት የለውም የሚል መልእክት ነው ያስተላለፉት አቶ ቢንያም በርሄ። የዞብል አምባ ክፍለ ጦር 5ኛ ሻለቃ ከአገዛዙ ሰራዊት ጋር ደላንታና ጋሸና መካከል ላይ ከባድ ትንቅንቅ በማድረግ ታላቅ ድል ማስመዝገቡን አስታወቀ። በአማራ ፋኖ የዞብል አምባ ክፍለ ጦር 5ኛ ሻለቃ ዛሬ ጥቅምት 20 ቀን 2018 ዓ.ም ከደላንታ ወደ ጋሸና ኃይል ለመጨመርና ለማጠናከር ሲጓዝ የነበረውን የአገዛዙን ኃይል ሙትና ቁስለኛ በማድረግ ድባቅ መምታቱንና ከፍ ያለ ድል ማስመዝገቡን አስታውቋል። የአደይ ሌላ ኃይሉን ተጠቅሞ በመካናይዝድ ጭምር በመታገዝ የመጣው ኃይል ከ6 ሰዓታት ያላነሰ የፊት ለፊት ከባድ ውጊያ ቢከፍትም በአግባቡ በመመከትና በመልሶ ማጥቃት ድባቅ መተን በታትነነዋል ሲል የክፍለ ጦሩ ቃል አቀባይ ተናግረዋል። በእግረኛ ሰራዊቱ ድሮንም እምነት የሌለው የአብይ አህመድ አገዛዝ አብዛኛው ኃይሉን ማጣቱንና የደረሰበትን ኪሳራ ተከትሎ እንደተለመደው ኢላማውን ህዝብ ወደሚበዛባቸው አካባቢዎች ያደረገ በመድፍና በዙ ያሶች የታገዘ ድብደባ በማድረግ በሲቪሎች ላይ ጉዳት አድርሰዋል ብለዋል። በሌላ በኩል የብልጽግና መራሹ ቡድን በዛሬው ዕለት በሸዋ የትምህርት ተቋማት ላይ ያነጣጠረ የሞርተር ጥቃት መፈጸሙ ተሰምተዋል። የአገዛዙ ኃይል በአሳግርት ወረዳ የትምህርት ተቋማት ላይ የሞርተር ጥቃት በመፈጸምና ትምህርት ቤቱን በማፈራረስ ተማሪዎች ከትምህርት ገበታቸው እንዲስተጓጎሉ አድርገዋል ነው የተባለው። ሰራዊቱ ትናንት ጥቅምት 19 ቀን 2018 ዓ.ም ከቀኑ 8 ሰዓት ተኩል ጀምሮ በአሳግርት ወረዳ ታሞ ቀበሌ ከፈጸማቸው 6 የሞርተር ጥቃቶች መካከል 2ቱ በታሞ አንደኛ ደረጃ ትምህርት ቤት ላይ ሲወድቁ 4ቱ ደግሞ ታሞ መሃል ከተማ ላይ ወድቀዋል ተብለዋል። በዚህ የሞርተር ጥቃት የተደናገጡ ተማሪዎችና መምህራን የትምህርት ገበታቸውን በማቋረጥ ተበትነዋል። የአብይ አህመድ የጥፋት ኃይል በዘፈቀደ በጣለው በዚህ የሞርተር ጥቃት በአርሶ አደሮችና በእንስሳት ላይ ጉዳት ማድረሱ ነው የተገለጸው። ተመልካቾቻችን፣ አድማጮቻችን ባለፉት ጥቂት ቀናት ብቻ በአርሲ የተለያዩ ወረዳዎች በኦርቶዶክሳውያን ላይ የተፈጸመውን አሰቃቂ ጭፍጨፋ አስመልክቶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ዛሬ መግለጫ አውጥቷል። በመግለጫው ድርጊቱን አጥብቆ ያወገዘው ሲኖዶሱ በማጠቃለያው ላይ የሚከተለውን መልእክት አስተላልፏል። ጉዳዩ በቀጥታ የሚመለከታቸው መንግስታዊ አካላትም ይህን ኢሰብአዊ የሆነ ተግባር በጽኑ በማውገዝና በህገ መንግስቱ የተረጋገጠውን በህይወት የመኖርና የእምነት ነፃነት መብትን እንዲያስከብሩልንና ይህን አስነዋሪ ድርጊት የፈጸሙትን ህገወጥ ግለሰቦች ለህግ በማቅረብ የህግ የበላይነትን ከማረጋገጥ በተጨማሪም በቀጣይ እንዲህ አይነቱ ህገወጥ ተግባር እንዳይደገም አስፈላጊውን የህግ ከለላ በመስጠት ኃላፊነታቸውን እንዲወጡ ቋሚ ሲኖዶሱ መንፈሳዊ ጥሪውን ያስተላልፋል በማለት ሲኖዶሱ ጥሪ አቅርበዋል። እንዲሁም የቅዱስ ሲኖዶሱ ዋና ጸሐፊ የነበሩት ዶክተር አቡነ ጴጥሮስ ከአሜሪካ የሚከተለውም ብለዋል። በአርሲ የሆነው ነገር እጅግ ልብ ይሰብራል። እየሰማን ያለነው ነገር ከምንሸከመው በላይ ሆኖብናል። ይህንን የምንገልጥበት ቋንቋም አልተገኘም በማለት ሐዘናቸውን ገልጸዋል። በሌላ በኩል የአባታችንን የሃጂ ሙፍቲን ቀብር አስመልክቶ ሰሞኑን አንዳንድ ውዝግቦች ሲነሱ ይደመጡ ነበረ። በዛሬው ዕለት ይህን ጉዳይ አስመልክቶ መጅሊሱ መግለጫ አውጥቷል። ሙሉ መግለጫውን ባናቀርብም ይህን ጉዳይ አስመልክቶ ያላትን አንኳር ነገር ብቻ እንደሚከተለው እናቀርባታለን። አንደኛ፣ ለህዝበ ሙስሊሙ አንድነት የመስራት ታሪክ ያላቸው ሙፍቲ ሞት ህዝባችን በሐዘን ውስጥ በነበረበት ሁኔታ ከቀብር ስፍራቸው ጋር ተያይዞ አላስፈላጊ የሆኑ ትርኮች መነሳታቸው አሳዝኖናል። መሰል ውዝግቦች ስሜትና ቡድንተኝነት ሲታከልባቸው ሙፍቲ ስለፉለት የነበረውን አንድነትን ከማስጠበቅ በተቃራኒ ህዝባችንን ወዳልሆነ ንትርክ፣ ጭቅጭቅና ክፍፍል የሚያመራ አደገኛ ነገር ነው። ሁለተኛ፣ ተቀዳሚ ሙፍቲ የተቀበሩበት ቦታ ከአዲስ አበባ ከተማ አስተዳደር ፕላንና ልማት ኮሚሽን በደብዳቤ ቁጥር አአፕል ኮ02-910 ዝባር 2013 በቀን 5/10ኛ ወር 2013 ዓ.ም በተጻፈ ደብዳቤ ከቅይጥ መኖሪያነት ወደ መካነ መቃብርነት የተቀየረ መሆኑን ለማረጋገጥ ችለናል።
ስለሆነም ስፍራውን በአዲስ አበባ ውስጥ እንደሚገኙት የህዝበ ሙስሊሙ መካነ መቃብሮች በመቁጠር በ12ኛ መካነ መቃብርነት እውቅና ሰጥተነዋል። በመሆኑም የመቃብር ስፍራውም ተጨማሪ የማስፈሪያ ጥያቄ ለመንግስት ከማቅረባችን በተጨማሪ እንደ ሌሎቹ መካነ መቃብሮች ማንኛውም ሙስሊም ሲሞት የሚቀበርበት በመሆኑ ለመካነ መቃብሩ አስፈላጊውን ጥበቃ፣ ድጋፍና ክትትል በመጅሊሱ በኩል እንደሚደረግለት ማሳወቅ እንወዳለን። ስለሆነም ከአሁን በኋላ ከመካነ መቃብሩ ጋር በተያያዘ የሚደረጉ ማንኛውም አይነት አጀንዳዎች ሊቆሙ እንደሚገባ እናሳስባለን ይላል። በመጨረሻም ሶስተኛ ከዚህ በኋላ የተለያዩ አጀንዳዎችን ምክንያት በማድረግ በህዝባችን መካከል ክፍፍልን የሚፈጥሩና የሚያባብሱ እንዲሁም ሰላምን የሚያደፈርሱ ትርክቶች፣ ጭቅጭቆችና ውዝግቦች እንዲቆሙ እናሳስባለን። ውይይትን፣ መማማርንና መተሳሰብን ዓላማ ያላደረጉ መልእክቶች በማህበራዊ ሚዲያም ሆነ በማንኛውም መድረክ እንዳይተላለፉ ጥሪ እናደርጋለን ብለዋል መጅሊሱ። ጭቅጭቁ በዚህ ማክተም አለበት ነው የሚለው ሀጂ ሙፍቲ። በእርግጥም በኑዛዜያቸው እንደተናገሩት የመቃብር ስፍራቸውን አስፈቅደው ወደ መቃብር ስፍራ ተቀይረዋል። የግል ብቻ አይደለም፣ የሁሉም ሙስሊም መቀበሪያ ነው የሚሆነው። ትክክል ናቸው። ከአሁን በኋላ በዚህ መንገድ ምንም አይነት ጭቅጭቅ አንፈልግም ሲል መጅሊሱ ባወጣው መግለጫ ጥሪ አቅርበዋል። አምነስቲ ኢንተርናሽናል አሜሪካ በየመን በፈጸመችው የአየር ጥቃት በርካታ ኢትዮጵያን ስደተኞች መገደላቸውን አስመልክቶ የጦር ወንጀል ምርመራ እንዲደረግ አሳሰበ። ባሳለፍነው 2017 ዓ.ም ሚያዝያ ወር አሜሪካ በየመን ሁቲዎች በሚያስተዳድሩት የስደተኛ መጠለያ ላይ በፈጸመችው የአየር ጥቃት በርካታ ኢትዮጵያን ስደተኞች መገደላቸውን ተከትሎ አምነስቲ ኢንተርናሽናል ድርጊቱ የጦር ወንጀል ተደርጎ ሊወሰድ ይችላል ሲል ገልጾ ምርመራ እንዲደረግ አሳስበዋል። አምነስቲ የአሜሪካ ጦር ሚያዝያ 20 ቀን 2017 ዓ.ም በፈጸመውና የኦፕሬሽን ራፍ ራይደር ዘመቻ አካል የሆነው ጥቃት ዓለም አቀፍ ሰብአዊነት ሕግን የጣሰ ነበር ብለዋል። እንደ ተቋሙ ገለጻ የአየር ጥቃት የተፈጸመበት መጠለያ ጣቢያ የሁቲ ባለስልጣናት በህገወጥ ስደት ምክንያት ያሰሯቸውን ስደተኞች የያዘ ሲሆን ቦታውም ሰላማዊ ሰዎች የሚገኙበት የሚታወቅ ቦታ ነበር። ለአውሮፕላን ትኬትና ለአበል የወጣው ወጪ በ10 ክልሎች ስታዲየም ለመገንባት ያስችል ነበር ሲሉ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት ተናገሩ። ፕሬዝዳንቱ ኢሳያስ ጅራ የኢትዮጵያ እግር ኳስ ፌዴሬሽን 17ኛ መደበኛ ጠቅላላ ጉባኤውን በአፍሪካ ኢኮኖሚ ኮሚሽን አዳራሽ ዛሬ ሲያካሄድ ነው ያሉት። የፌዴሬሽኑ ፕሬዝዳንት አቶ ኢሳያስ ጅራ በ2017 በጀት ዓመት ለዋሊያዎቹ አህጉራዊና ዓለም አቀፍ ውድድር ከ91 ሚሊዮን ብር በላይ ወጪ መደረጉን አመልክተዋል። ለዚህ የዳረገን ደረጃውን የጠበቀ ስታዲየም በአገሪቱ አለመኖሩ ነው ያሉት አቶ ኢሳያስ ለጉዞና ለአበል ሊወጣው ወጪ በአጭር ክልሎች ስታዲየም መገንባት ያስችል ነበር ብለዋል። በዓለም አፍሪካና ሴካፋ ዞን ላደረግናቸው የማጣሪያ ጨዋታዎች ሞሮኮ ድጋፍ ባታደርግልን ኖሮ ወጫችን ከ300 ሚሊዮን ብር በላይ ይሻገር ነበር ነው ያሉት። በብራዚል በጸጥታ ኃይሎች የተገደሉት ሟቾች ቁጥር 132 ደረሰ። በብራዚል ዋና ከተማ ሪዮ ዲ ጄኔሮ የአደንዛዥ ዕፅ አዘዋዋሪዎችን ለመያዝ በተጀመረው ኦፕሬሽን የሟቾች ቁጥር 132 ደርሰዋል። የሟቾች አሃዝ እየጨመረ በመምጣቱ የተጎጂዎችን ቁጥር በአሁኑ ሰዓት በውል መናገር አይቻልም ነው የተባለው። የሪዮ ከተማ ከንቲባ ቪክቶር ሳንቶስ ዘመቻው የሚጠበቅ ነበር፣ ግን ፈልገነው ያደረግነው አይደለም ብለዋል። ከንቲባው አክለውም በእርግጥ የመንግስታቱ ድርጅትን ስብሰባ በቀጣይ ሳምንት እናስተናግዳለን፣ ሆኖም እርምጃው በከተማችን ከሚደረገው ዓለም አቀፍ ስብሰባ ጋር አይገናኝም ብለዋል። የከተማው ፖሊስ በበኩሉ የዘመቻው ዕቅድ ከ2 ወር በፊት እንደተጀመረ ገልጾ በዚህ ኦፕሬሽን 2500 ኦፊሰሮች እንደተሰማሩ አስታውቋል። በዚህ ኦፕሬሽን ከሞቱት ባሻገር ከ100 በላይ ተጠርጣሪዎች በቁጥጥር ስር መዋላቸውም ተገልጸዋል። ተመልካቾቻችንና አድማጮቻችን ስትከታተሉት የነበረው የሰዓቱ መረጃዎች እነዚህ ነበሩ። ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ዳሬ ኒውስን ይከታተሉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነፃነት በፍቅርና በክብር ለዘላለም ይኑሩ።